ሰበር ወሽመጡ በድጋሜ ተዘጋ። ኢራን በሆርሙዝ ጉዳይ አቋሟን ለወጠች። የበለጸገው ዩራኒየም ከአፈራችን እኩል የተቀደሰ ነው። ኢራን እመኑኝ የቦምብ በረዶ አዘንባለው። ትራምፕ ተቆጡ። ድርድሩ ለከፋ ወረራ የታለመ መንደርደሪያ ነው። ሩሲያ ለኢራን ያልተጠበቀ ማስጠንቀቂያ ሰጠች። መካከለኛው ምስራቅ 24 ሰዓት ባልሞላ ጊዜ ውስጥ ወደ ተለመደው የስጋት ቀጠናነቱ ተመልሶ ቁጭ ብሏል። በሆርሙዝ ጉዳይ ላይ አሜሪካና ኢራን የገቡበት ሰጣ ገባ በሆርሙዝ ሰርጥ መከፈት የተፈታ ቢመስልም በአሜሪካ ተከጃለሁ ያለችው ኢራን ሰርጡን በድጋሜ ዘግቻለሁ ማለቷ ሊጠናቀቅ 4 ቀናት የቀሩትን የተኩስ አቁም ስምምነት መራዘም ዕድል እንዳያጠባው ተሰግቷል። በዚህ መሃል ታዲያ ሩሲያ ጠርጥር ከገንፎ አይጠፋም ስንጥር ስትል ለኢራን ከበድ ያለ የጥንቃቄ መልእክት ልካለች። የሩሲያው የቀዩ ቤተ መንግስት ለኢራን አቻቸው ከአሜሪካ ጋር እየተደረገ ባለው ድርድር ዙሪያ ያልጠረጠረ ተመነጠረ የሚል ይዘት ያለውና የስለላ መረጃን የያዘ ጥብቅ ማስጠንቀቂያ ማሰማቷ የቀጠናውን ሁኔታ መባባስ የሚያሳይ ነው በሚል ስጋቱ ከፍ አድርጎታል። በዝርዝር የምንመለከተው መረጃ ነው። በሌላ በኩል ደግሞ ኢራን የትራምፕን አዋጅ ውድቅ ስታደርግ ትራምፕ በበኩላቸው ተኩስ አቁሙ ተጥሶ ጦርነት ይቀጥላል ሲሉ ዝተዋል። ኢራን ውድቅ ያደረገችው ጉዳይ ኢራንና አሜሪካ ከስምምነት እንዳይደርሱ ዋነኛ እንቅፋት ሆኗል የሚባለው ወሳኝ የድርድር ነጥብ ነውና ኢራን ውድቅ ያደረገችውን ትራምፕ ተስማምተናል ያሉበት ጉዳይ ምንድነው የሚለውን ትራምፕ ጦርነቱን ለመጀመር እያሰቡ መሆናቸውን የተመለከተውን ጨምሮ ለሰዓቱ ብታደምጡት ብለን ያሰብናቸው መረጃ ይዘን ተገኝተናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናላችንን ሰብስክራይብ በማድረግ ሼር እያደረጋችሁ እስከ ጥንቅራችን ፍጻሜ ድረስ አብራችሁን ቆዩ። ወሽመጡ ድጋሜ ተዘጋ። ኢራን በአሜሪካ የተጣለባትን እገዳ በመቃወም የሆርሙዝ የባህር መተላለፊያን በይፋ መዝጋቷን አሳወቀች። የኢራን እስላማዊ አብዮት ዘብ የሆርሙዝ ባህረ ሰላጤ ቁጥጥር ወደ ቀድሞ ሁኔታው ተመልሷል ብሏል። አሜሪካ በኢራን ወደቦች ላይ የምታካሄደው የባህር ላይ ከበባ ወይም ብሎኬድ እንደቀጠለችበት በመጥቀስ የሆርሙዝ የባህር ሰረጥ ቁጥጥር ወደ ቀድሞ ሁኔታ ተመልሷል ያለው አብዮታዊ ዘቡ አሜሪካ የከበባ እርምጃን እንደ ሽፋን በመጠቀም የባህር ላይ ወንበዴነትንና የንግድ መርከቦችን የመዝረፍ ድርጊት እየፈጸመች ነው ሲል ከሷል። መግለጫው አክሎም በዚህ ምክንያት የሆርሙዝ የባህር ሰርጥ ቁጥጥር ወደ ቀድሞ ሁኔታ ተመልሷል። ይህ ስትራቴጂካዊ የውሃ መስመር አሁን በመከላከያ ኃይሉ ጥብቅ ቁጥጥርና አመራርነት ስር ነው ብሏል። የኢራን እስላማዊ አብዮታዊ ዘብ ኃይል ይህንን ጥብቅ ቁጥጥር የሚቀጥለው ወደ ኢራን ወደቦች የሚገቡና የሚወጡ መርከቦች ሙሉ የባህር ላይ የመንቀሳቀስ ነፃነት እንዲያገኙ በማድረግ ነው ብለዋል። አሜሪካ ከኢራን ተነስተው ወደ መድረሻቸው ለሚጓዙ እና ለሚመለሱ መርከቦች ሙሉ በሙሉ የመንቀሳቀስ ነፃነትን እስከምትደርስ ድረስ የሆርሙዝ የባህር ሰርጥ ሁኔታ በጥብቅ ቁጥጥር ስር ሆኖ በቀድሞ ይዘቱ ይቀጥላል ሲል መግለጫው አክሏል። ከሰዓታት በፊት የኢራን ፓርላማ አፈ ጉባኤ የአሜሪካ እገዳ የሚቀጥል ከሆነ ሆርሙዝ ክፍት ሆኖ አይቆይም ሲሉ አስጠንቅቀው ነበር። የኢራን ፓርላማ አፈ ጉባኤ ሙሐመድ ባጋር ጋሊባፍ በኤክስ ገጻቸው ላይ ዶናልድ ትራምፕ በአንድ ሰዓት ውስጥ 7 ነገሮች ተናግረዋል፣ 7ቱም ሐሰት ናቸው ብለዋል። ጦርነቱ አላሸነፉም። በዚህ ውሸታቸው በድርድሮቹ የትም መድረስ እንደማይችሉ በእርግጠኝነት መናገር ይችላል ሲሉ ትራምፕን የወረፉት አፈጉባኤው ስለ ሆርሙዝ ወሽመጥ ሲናገሩም የአሜሪካ እገዳ ስለቀጠለ እንደተዘጋ ይቆያል ብለዋል። የአፈጉባኤው አስተያየት ከዚህ ቀደም በኢራን የውጭ ጉዳይ ሚኒስትር ቃል አቀባይ የተገባውን ያረጋገጠ ሆኗል። የውጭ ጉዳይ ሚኒስትር ቃል አቀባዩ በበኩላቸው ቀደም ሲል ወሽመጡ ክፍት ሆኖ ዝግ የሚመራበት ደንብ የሚወስነው መሬት ላይ እንጂ በማህበራዊ ሚዲያ አይደለም ብለዋል። ጋሊባፍ አስተያየታቸውን እየሰጡ ባሉበት ወቅት የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ በኤክስ ገጻቸው ላይ በእንግሊዝኛ የሆርሙዝ ወሽመጥ በቀረው የተኩስ አቁም ጊዜ ሙሉ በሙሉ ክፍት ነው ካሉ በኋላ ለሁሉም የንግድ መርከቦች ማለፍ ተፈቅዷል ብለው ነበር። ለ24 ሰዓት ለተጠጋ ጊዜ ክፍት የተደረገበት ወቅት በርካታ መርከቦች በወሽመጡ በኩል ማቋረጥ መቻላቸውን የተዘገበ ሲሆን ሁሉም መርከቦች የንግድ ብቻ ሲሆኑ ሁሉም የመርከብ ጉዞ የተከናወነው የኢራን አብዮታዊ ዘብ ባስቀመጠው የተለየ መስመር እንደሆነ ተገልጾ ነበር። መርከቦቹ ለማለፍ የኢራን እስላማዊ አብዮታዊ ዘብ ባህር
ኃይል ፍቃድ እንደሚያስፈልጋቸው እንደነበረም ተጠቅሷል። ይህ የተለየ ጉዞ መስመር የተወሰነው በኢራን የወደቦችና ማሪታይም ድርጅት በኩል ነው። ወሽመጡ ክፍት የሆነባቸው ሰዓታት መካከል መርከቦች እንቅስቃሴ ማድረጋቸው ቢገልጹም በስፍራው የቆሙ የነበሩ መርከቦች ግን ከስጋት ነፃ አልነበሩም። የመርከብ ጉዞ ኩባንያዎች የሆርሙዝ ደህንነት እስከሚረጋገጥ ድረስ ወሽመጡን አንጠቀምም በማለት ባሉበት የቆሙት እንደሚበልጡ እየተነገረ ባለበት ወቅት ነው በድጋሚ የመዘጋቱ ዜና የተሰማው። ቢቢሲ ያነጋገረው አንድ የነዳጅና ጋዝ ጫኝ መርከቦች ኦፕሬተር ለጊዜው የኢራን መግለጫ ምንም የሚቀይረው ነገር የለም ሲል የወሽመጡ መከፈት ዋስትና እንደማይሰጥ ገልጾ ነበር። አላስፈላጊ አደጋ ውስጥ መግባት የለብንም፣ የኩባንያችን በወሽመጡ በኩል ቀድሞ የሚያልፍ ተቋም ይሆናል የሚል አቋም የለውም ሲል አክሎም ነበር። በቀጠናው የሚገኙ የነዳጅ ጫኝ መርከቦች ኦፕሬተር የሆነው ሌላኛው ስቴና በልክ የተሰኘው ኩባንያ በበኩሉ ሁኔታውን በቅርበት የተከታተለ መሆኑን ጠቅሶ በሰው መረጃ የእያንዳንዶቹ ጉዞዎች ውሳኔ የሚመሰረተው የሰራተኞቹን የእያንዳንዱ ጉዟችን የመርከብ ደህንነት ላይ ነው። ደህንነቱ የጠበቀ መሆኑ አላስፈላጊ የሆነ ጉዞ አናደርግም። እንደተባለው የወሽመጡ መከፈት በተሰበሰረ በፕሬዚዳንት ትራምፕ እና በኢራን ባመሰገኑት ማግስት 24 ሰዓት ሳይሞላው ወሽመጡ በድጋሚ መዘጋቱ የቀጠናው ትኩሳትን ተለዋዋጭነት ቁልጭ አድርጎ ያሳየ ክስተት ከመሆኑም በላይ ለቀጣይ መሰል እርምጃዎች የመርከብ ድርጅቶች አስተማሪ ሆነዋል። ይህ በእንዲህ እንዳለ ሩሲያ ጥርጥር ከገንፎ አይጠፋም ስንጥር ስትል ለኢራን ከበድ ያለ ማስጠንቀቂያ ሰጥታለች። የሩሲያው ቀዩ ቤተ መንግስት ለኢራን አቻቸው ከአሜሪካ ጋር እየተደረገ ባለው ድርድር ዙሪያ ያልጠረጠረ ተመነጠረ የሚል ይዘት ያለውና የስለላ መረጃን የያዘ ጥብቅ መረጃን ማሰማቷ የቀጠናው ሁኔታ መባባስን የሚያሳይ ነው ተብሏል። ሩሲያ ኢራን ከአሜሪካ ጋር እያደረገች ባለችው ድርድር ዙሪያ ተጠንቀቂ ስትል ከበድ ያለ የስለላ መረጃ የያዘ ማስጠንቀቂያ አሰምታለች። የአሜሪካና የኢራን ድርድር ለወረራ የታለመ ማንደራደሪያ እና ማዘናጊያ ነው ስትል ሩሲያ ማስጠንቀቂያ ሰጥታለች። በአሜሪካና በኢራን መካከል የሚደረገው ዲፕሎማሲያዊ ንግግር ውጥረትን ለመቀነስ ሳይሆን ለከፋ ወታደራዊ እርምጃ ዝግጅት የሚደረግበት ስትራቴጂካዊ ማደናገሪያ ሊሆን እንደሚችል ሩሲያ ጥርጣሬዋን ገልጻለች። የሩሲያ ባለስልጣናት እንደሚሉ ከሆነ ዋሽንግተን በንግግሮች ሰበብ የዓለምን ትኩረት በማስቀየር በኢራን ላይ የምድር ወረራ ወይም ግራውንድ ኢንቬንሽን ለመፈጸም እየዘጋጀች ሊሆን ይችላል። የጥርጣሬ የመነጨው አሜሪካ በመካከለኛው ምስራቅ የምታደርገው የጦር ክምችትና የወታደራዊ መርከቦች እንቅስቃሴ ባልቀመበት ሁኔታ ተያይዞ ነው ተብሏል። ይህ የሩሲያ ማስጠንቀቂያ በታላላቅ ሀያላን ሀገራት መካከል ያለውን ጥልቅ አለመተማመን የሚያሳይ ቢሆንም እስካሁን ድረስ ወረራ ስለመታቀዱ የተረጋገጠ ነገር የለም። ይሁን እንጂ በኢስላማባድ የተጀመረው ድርድር ውጤት አልባ ከሆነ አሁን ያለው የተኩስ አቁም ስምምነት ከሚያዝያ ወር አጋማሽ ላይ ሲያበቃ ቀጠናው ወደ ከፋ ጦርነት ሊገባ እንደሚችል ስጋቶች እየጨመሩ ነው። ሁኔታው በዲፕሎማሲያዊ ንግግሮችና በወታደራዊ ስትራቴጂክ መካከል የሚደረግ ከፍተኛ የፖለቲካ ቁማር መስሎ ቀጥሏል። በቀጣይ መረጃ ኢራን የትራምፕን አዋጅ ውድቅ ስታደርግ ትራምፕ በበኩላቸው ተኩስ አቁም ተጥሶ ጦርነት ይቀጥላል ሲሉ ዝተዋል። ኢራን ውድቅ ያደረገችው ጉዳይ ኢራን እንደ አሜሪካና ከስምምነት እንዳይደርሱ ዋና እንቅፋት ሆኗል የሚባለው ወሳኝ ድርድር አንድ ነጥብ ላይ ነው። ኢራን የበለጸገ ዩራኒየም አሳልፎ መስጠት በፍጹም የማይታሰብ ነው ስትል የትራምፕን መረጃ ውድቅ አደረገችም። ፕሬዚደንት ትራምፕ በትላንትናው ዕለት ኢራን በቢ2 ኮንክሪት ደርማሽ ቦምብ ባወደምናቸው ጥልቅ የዩራኒየም ማበልጸጊያ ዋሻዎች ውስጥ የሚገኙ የበለጸጉ የዩራኒየም ማዕድናትን ለአሜሪካ አሳልፋ ለመስጠት ተስማምታለች ሲሉ አስታውቀው የነበረ ቢሆንም ኢራን መረጃው በፍጹም ሐሰት ነው ብላለች። ኢራን ያላትን የበለጸገ ዩራኒየም ወደ ውጭ ሀገር እንደምታስተላልፍ የሚነገሩ ዘገባዎች ፍጹም ከእውነት የራቁ መሆናቸው የሀገሪቱ የውጭ ጉዳይ ሚኒስቴር በይፋ አስታውቀዋል። የኢራን ባለስልጣናት የዩራኒየም ክምችቱ የሀገሪቱን የሉዓላዊነት መገለጫ መሆኑን በመጥቀስ በማንኛውም ሁኔታ ስምምነት ቁሱ ወደ ሌላ ሀገር እንደማይዘዋወር
አጽንኦት ሰጥተዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃኢ በትላንትናው ዕለት በሰጡት መግለጫ የበለጸገው ዩራኒየም ወደ አሜሪካም ሆነ ወደ ሌላ ሀገር የማዘዋወር ጉዳይ እስካሁን የሚደረጉ ድርድሮች ተነስቶ እንደማያውቅ ለወደፊትም ቢሆን እንደ አማራጭ እንደማንወስደው ገልጸዋል። ይህ መግለጫ የወጣው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተን የኢራን የዩራኒየምን ክምችት በቅርቡ እንደምትረከም በማህበራዊ ሚዲያቸው ካሰፈሩት መረጃ የተሰጠ አፋጣኝ ምላሽ ነው። ኢራን ማንኛውም ስምምነት ሊደረስ የሚችለው የሀገሪቱ መብቶችና ጥቅሞች ሲጠበቁ እንደሆነ፣ በጦርነቱም ለደረሰው ጉዳት ተገቢው ካሳ ሲከፈል ብቻ መሆኑን አሳውቃለችም። ይህንን የኢራን ምላሽ ተከትሎ ብስጭታቸውን መደበቅ ያልቻሉት ፕሬዝዳንት ትራምፕ ታዲያ በተለመደው ማህበራዊ ገጻቸው በኩል ብቅ ብለው እመኑኝ ጦርነቱ ይቀጥላል ሲሉ የተኩስ አቁም ስምምነቱ ሊቀጥል የማይችልበትን እድል መጥበቡን አስታውቀዋል። ትራምፕ በትሩዝ ሶሻል ገጻቸው በኩል ባስተላለፉት የማስጠንቀቂያ መልእክት ኢራን አቋሟን አለሳልሳ በዩራኒየም አያያዝ ጉዳይ ላይ ስምምነት ላይ ካልተደረሰ እና የበለጸጉ የዩራኒየም ማዕድናትን ለአሜሪካ ተላልፎ ካልሰጡ አሜሪካ በኢራን ላይ ቦምብ መጣል እንደገና መጀመር ይኖርባታል ሲሉ አውዳሚው ጦርነት ከቀናት እፎይታ በኋላ እንደሚመለስ አስረግጠው ገልጸዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉበታላችሁ ብለን የመራረጥናቸውን ዕለታዊ መረጃዎችን እስካሁን ያዳመጧቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት ከዕለት ተከታትለን በትኩሱ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ ተደራሽነታችንን ታሰፉ ዘንድ አክብሮታዊ ግብዣችን ነው። እኛ በዚያ በቃን። ሰናይ ጊዜ ተመኘን።